በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ዋላችሁ? እንደምን አመሻችሁ? አሜን። በቸርነት በምሕረት የሚሰበስበን ቅዱስ የሆነ ቃሉን የሚያስተምረን የአባቶቻችን የቅዱሳን አምላክ ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ የተመሰገነ ይሁን። ከእመቤታችን ከቅድስት ድንግል ማርያም የዕረፍት በዓል ከአስተርእዮ ማርያም ረድኤት በረከት ሁላችንን የሚያሳትፈን። እንግዲህ እንደ እግዚአብሔር ፈቃድ ባለፉት 2 ሳምንታት ምስጢረ ስጋዌ ምስጢር ስለመሆኑ አይተናል። ምስጢረ ስጋዌ ማለት ራሱ ምን ማለት ነው የሚለውንም አይተናል። ከዚያ አምላክ ለምን ሰው ሆነ የሚለውን አንስተን ወደ 5-6 ምክንያቶችን አይተናል። እግዚአብሔር እንግዲህ ባስተማረን መጠን ለዛሬው ጊዜያችንን ለመጠቀም ያክል 3ኛ ሳምንት ላይ ስላለን እንደ እግዚአብሔር ፈቃድ 2 ነጥቦችን አንስተን ለመማማር እንሞክራለን። እንግዲህ እንደ እግዚአብሔር ፈቃድ የመጀመሪያው እንግዲህ እግዚአብሔር ለምን ሰው ሆነ ብለን ነው እንግዲህ ትምህርት የጀመርነውና እግዚአብሔር ለምን ሰው ሆነ ስንል ደግሞ እግዚአብሔር የሚለው መጠሪያ ስም እንደምናውቀው የሶስቱ አካላት ስም ነው። አብ፣ ወልድ፣ መንፈስ ቅዱስ ማለት ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንላለን። ስለዚህ እግዚአብሔር የሚለው ስም የሶስቱም መጠሪያ ስም ነው። አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ግን አንድ እግዚአብሔር ብለን እንደምናምን በታወቀ ነገር የተረዳ ነው። በምስጢረ ሥላሴ ትምህርትም በስፋት ተምረናል በቤተክርስቲያን። እንግዲህ ከሶስቱ አካላት ደግሞ ሰው የሆነው ወልድ ነው። አብ ሰው አልሆነም፣ መንፈስ ቅዱስም ሰው አልሆነም። ሰው የሆነው እግዚአብሔር ወልድ ነው። ስለዚህ ወልድ ለምን ሰው ሆነ? አብ ወይም መንፈስ ቅዱስ ለምን ሰው አልሆኑም? እንግዲህ ለምን አብ ሰው አልሆነም? ለምን መንፈስ ቅዱስ ሰው አልሆነም? አዳምን ለማዳን ለምንድን ነው ወልድ ሰው የሆነው የሚለውን እንግዲህ ጥያቄ ነው መጀመሪያ አንስተን አጠር ያለ መልስ ሰጥተንም የምናልፈው። እንግዲህ ለምን ወልድ ሰው ሆነ ማለት ለምን አብ ሰው አልሆነም? ለምን መንፈስ ቅዱስ ሰው አልሆነም? ለምንድን ነው ወልድ ሰው የሆነው? ከእመቤታችን ከቅድስት ድንግል ማርያም ተወልዶ እኛን ያዳነን ወልድ በተለየ አካሉ ሰው ሆኖ ያዳነን ለምንድን ነው የሚለው ጥያቄ እንግዲህ ሲነሳ በጣም አጭሩ መልስ ምንድን ነው? አብ ሰው ያልሆነው፣ መንፈስ ቅዱስ ሰው ያልሆነው፣ ወልድ በተለየ አካሉ ሰው የሆነበት ምክንያት ምንድን ነው ለሚለው እንዳልነው አጭሩ መልስ በዳህራዊ ልደቱ ቀዳማዊ ልደቱን ይገልጥልን ዘንድ ነው የሚል ነው። በዳህራዊ ልደቱ ቀዳማዊ ልደቱን ይገልጥልን ዘንድ ነው ወልድ ሰው የሆነው። ይህም ማለት እንደምናውቀው ወልድ 2 ልደት አለው አይደለም? ወልድ ኢየሱስ ክርስቶስ 2 ልደት አለው። የመጀመሪያው ቅድመ ዓለም ከአብ ያለ እናት የተወለደው ልደት ነው። ቅድመ ዓለም ማለት ዓለም ሳይፈጠር ዘመን ሳይቆጠር አካል ዘም አካል ባህሪ ዘም ባህሪ ሊቃውንት እንደሚሉት ቅድመ ዓለም ከአብ ያለ እናት ተወልዷል። ድህረ ዓለም ደግሞ ድህረ ዓለም ማለት ዓለም ከተፈጠረ ዘመን ከተቆጠረ በኋላ በ5500 ዘመን ፍጻሜ ደግሞ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ያለ አባት በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዷል። ስለዚህ ወልድ 2 ልደት አለው ማለት ነው። ቅድመ ዓለም ከአብ ያለ እናት፣ ድህረ ዓለም ማለት ዓለም ከተፈጠረ በኋላ ደግሞ ከእመቤታችን ያለ አባት ተወልዷል። ስለዚህ እንግዲህ ተመልከቱ፣ በዳህራዊ ልደቱ ወይም በሁለተኛ ልደቱ ምን እንገለጠልን? ቀዳማዊ ልደቱን ገለጠልን ማለት ነው። ስለዚህ ወልድ በኋለኛው ዘመን በዳህራዊ ልደቱ ከእመቤታችን ከቅድስት ድንግል ማርያም ያለ አባት በመወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ገለጠልን ማለት ነው። ስለዚህ ምን ማለት ነው? በሁለተኛ ልደቱ ቀዳማዊ ልደቱንም ተረዳን አወቀን ማለት ነው። በቀዳማዊ ልደቱ ያለ እናት ከአብ ተወለደ፣
በዳህራዊ ልደቱ ደግሞ ከድንግል ማርያም ያለ አባት ተወለደ ማለት ነው። ልብ አድርጉ። ስለዚህ የመጀመሪያ ልደቱ እንደማይመረመር ሁሉ ሁለተኛ ልደቱም አይመረመርም። በሁለተኛ ልደቱ ደግሞ ምን አወቅን? ቀዳማዊ ልደቱን አወቅን ማለት ነው። ይህንን እንደው ግልጥ ባለ መንገድ ለማምጣት ያክል ለምሳሌ አብ አብ፣ ወልድ ወልድ፣ መንፈስ ቅዱስ መሆናቸውን ያወቅነው ወይም ደግሞ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ መሆናቸውን ያወቅነው መቼ ነው? ጌታችን ኢየሱስ ክርስቶስ ከእመቤታችን በተወለደ ጊዜ ነው አይደል? ለምሳሌ የማቴዎስ ወንጌል ምዕራፍ 3 ላይ እንደምታውቁት ባለፈው ጥምቀት አክብረናል። የማቴዎስ ወንጌል ምዕራፍ 3 ከቁጥር 13 ጀምሮ ይሄ ወር እንግዲህ በአጠቃላይ ዘመነ አስተርእዮ ነው የሚባለው። የመገለጥ ወራት የመገለጥ ዘመን ነው የሚባለው እና ለምንድን ነው የመገለጥ ዘመን የተባለው? አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ መሆናቸው ስለተገለጠበት ነው። በዋናነት እንግዲህ እግዚአብሔር አብ ከሰማይ ምን አለ? በእርሱ ደስ የሚለኝ የምወደው ልጄ ይህ ነውና እርሱን ስሙት አለ። ስለዚህ ተመልከቱ፣ አብ መሆኑን፣ ወልድ ልጅ መሆኑን፣ መንፈስ ቅዱስ ደግሞ ሰራጺ መሆኑን ያወቅነው እንዴት ነው? አምላክ ሰው በሆነ ጊዜ ነው። ወልድ ልጅ ሲባል ምስጢረ ሥላሴ ተገለጠልን ማለት ነው። ስለዚህ ቀዳማዊ ልደቱንም ተረዳ ነው ማለት ነው። እንደምታውቁት በወንጌል በብዙ ስፍራ ላይ አብ አባት መሆኑ፣ የባህሪ አባት መሆኑ ለወልድ፣ ወልድ ደግሞ ለአብ የአብ የባህሪ ልጁ መሆኑ፣ መንፈስ ቅዱስ ደግሞ የአብና የወልድ የራሱም ሕይወት መሆኑ ተገለጠልን ማለት ነው። ስለዚህ ለምንድን ነው ወልድ ሰው የሆነው ሲባል አንደኛ በዳህራዊ ልደቱ በሁለተኛ ልደቱ ቀዳማዊ ልደቱን ይገልጥልን ዘንድ፣ ሁለተኛ ደግሞ መወለድ፣ ሁለተኛው ምክንያቱ ደግሞ መወለድ የማን አካላዊ ግብር ነው? መወለድ የማን አካላዊ ግብር ነው? የወልድ አይደለም? እንደምታውቁት አብ አካላዊ ግብሩ ምንድን ነው? ወላዲ ነው አይደለም? ወላዲ ነው። ወልድ ደግሞ አካላዊ ግብሩ ምንድን ነው? ተወላዲ ነው፣ መወለድ ነው። በአካላዊ ግብሩ ተወላዲ ነው። መንፈስ ቅዱስ አካላዊ ግብሩ ምንድን ነው? ሰራጺ ነው። ስለዚህ ወልድ ለምን ሰው ሆነ ሲባል አካላዊ ግብሩን ጠብቆ ሰው ሆነ። ምክንያቱም አካላዊ ግብሩ ምንድን ነው? ወልድ ስለሆነ መወለድ ስለሆነ ነው። ይሄ እንግዲህ ምስጢረ ሥላሴ ላይ በደንብ የተማርነው ነው። የአብ አካላዊ ሥላሴ በአካላዊ ግብር ሶስት ናቸው አይደለም? የአብ አካላዊ ግብሩ መውለድ ማስረጽ ነው አይደለም? መውለድ ማስረጽ ነው። ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል። የወልድ ደግሞ አካላዊ ግብሩ ምንድን ነው? መወለድ ነው አይደለም? የመንፈስ ቅዱስ ደግሞ አካላዊ ግብሩ ምንድን ነው? መስረጽ ነው አይደለም? ስለዚህ ለምንድን ነው ወልድ የተወለደው አብ ሰው ያልሆነው፣ መንፈስ ቅዱስ ሰው ያልሆነው? ወልድ ሰው የሆነው ለምንድን ነው? አካላዊ ግብሩን ጠብቆ ነው። በቃ መወለድ የማን አካላዊ ግብር ስለሆነ ነው? የወልድ አካላዊ ግብር ስለሆነ ነው። ስለዚህ ሁለቱን ነጥቦች ማወቅ አለብን። የመጀመሪያው በዳህራዊ ልደቱ ቀዳማዊ ልደቱ ሊገልጥ ነው። ሁለተኛው ደግሞ አካላዊ ግብሩን ጠብቆ ነው ወልድ ሰው የሆነው የተወለደው ማለት ነው። ሰው ሆነ ስንል ተወለደ፣ ከሰው ተወለደ ማለታችን ነው። ያንን ማወቅ ያስፈልጋል ነው። ግልጽ ይመስለኛል የሀሳብ ሁለቱን ነጥቦች እንድንይዝ ነው። እንግዲህ ይህንን ካየን ደግሞ እንዴት ሰው ሆነ ወደሚለው ነጥብ እንምጣ። አምላክ እንዴት ሰው ሆነ? እንግዲህ ልብ አድርጉ። ለምን ሰው ሆነ የሚለውን አየን። ከዚያ በኋላ ለምን ወልድ ሰው ሆነ የሚለውን አየን። አሁን ደግሞ እንዴት ሰው ሆነ የሚለውን ነጥብ እንይ። እንግዲህ እንዴት ሰው ሆነ የሚለውን ጥያቄ ስናነሳ ያው እንድትጽፉ ቀስ እያልኩ ነው የሚሄደው። እንዴት ሰው ሆነ? ወልድ እንዴት ሰው ሆነ? አምላክ ለምን እንዴት ሰው ሆነ? እግዚአብሔር እንዴት ሰው ሆነ የሚለውን መሰረታዊ ጥያቄ ስናነሳ አሁንም አጭሩ መልስ ምንድን ነው? በተዋህዶ የሚል መልስ አለን ማለት ነው። ስለዚህ አምላክ እንዴት ሰው ሆነ ስንባል አምላክ ሰው የሆነው በምንድን ነው? በፍጹም ተዋህዶ ይባላል። አምላክ እንዴት ሰው ሆነ? በፍጹም ተዋህዶ እንላለን። አምላክ እንዴት ሰው ሆነ? በፍጹም ተዋህዶ። በፍጹም ተዋህዶ እንግዲህ ፍጹም ተዋህዶ ማለት ምን ማለት ነው የሚለውን ስናነሳ ፍጹም ተዋህዶ ማለት ምን ማለት ነው የሚለውን ስናነሳ ከሁለት አካል አንድ አካል፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል። እንግዲህ ትጽፋላችሁ ብዬ ነው ቀስ እያልኩ የሚሄደው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ፍጹም አምላክ ፍጹም ሰው በመሆን ከሁለት አካል አንድ አካል፣
ከሁለት ባህሪ አንድ ባህሪ ፍጹም አምላክ ፍጹም ሰው በመሆን ማለት ነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ፍጹም አምላክ ፍጹም ሰው በመሆን ማለት ነው። ስለዚህ ተዋህዶ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ፍጹም አምላክ ፍጹም ሰው ማለት ነው። በተዋህዶ ሰው ሆነ ስንል ክርስቶስ በተዋህዶ ሰው ሆነ ማለት ምን ማለት ነው? ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ፍጹም አምላክ ፍጹም ሰው በመሆን እንላለን። ይሄንን እንደው የተወሰነ ደግሞ ለማብራራት ያክል ለምሳሌ ወልድ ማን ነው ስንባል ምንድን ነው የምንለው? ወልድ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ፍጹም አምላክ ፍጹም ሰው ፍጹም አምላክ ፍጹም ሰው በተዋህዶ የከበረ ነው እንላለን አይደል? ወልድ ማን ነው? ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ፍጹም አምላክ ፍጹም ሰው ፍጹም አምላክ ፍጹም ሰው ሁለት ልደት ያለው አንድ ልጅ ነው ብለን እናምናለን። ልድገመው አንድ ጊዜ። ወልድ ማን ነው? ኢየሱስ ክርስቶስ ማን ነው? ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ፍጹም አምላክ ፍጹም ሰው ሁለት ልደት ያለው በተዋህዶ የከበረ ነው ኢየሱስ ክርስቶስ። በቃ ኢየሱስ ክርስቶስ ማለት ይሄ ነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ፍጹም አምላክ ፍጹም ሰው ፍጹም አምላክ ፍጹም ሰው ሁለት ልደት ያለው በተዋህዶ የከበረ ነው እንላለን ኢየሱስ ክርስቶስ። ስለዚህ ተዋህዶ ማለት ትርጉሙ ይሄ ነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ፍጹም አምላክ ፍጹም ሰው ሁለት ልደት ያለው በተዋህዶ የከበረ ማለት ነው። ግልጽ ይመስለኛል። ስለዚህ አምላክ እንዴት ሰው ሆነ ስንል በፍጹም ተዋህዶ። ፍጹም ተዋህዶ ማለት ምን ማለት ነው? ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ፍጹም አምላክ ፍጹም ሰው ሁለት ልደት ያለው አንድ ልጅ በመሆን ኢየሱስ ክርስቶስ ሰው ሆኗል ማለት ነው። አሁን ይህንን ትንሽ ግልጽ ለማድረግ አካል ባህሪ የሚሉ ነጥቦችን ስላነሳን መጀመሪያ ጽንሰ ሐሳቡን እንረዳው። ምን ማለት መሰላችሁ? ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለናል። ይህንን በደንብ አድርጋችሁ ተረዱ። እንግዲህ የመጀመሪያው ከሁለት አካል አንድ አካል ስላልን ሁለት አካላት የተባሉት እነማን ናቸው? ሁለት ባህሪያትስ የሚለውን እንመልከት። እንግዲህ ሁለት አካላት ስንል የመጀመሪያው መለኮታዊ አካል ነው። መለኮታዊ አካል አለ። ሁለተኛው ስጋዊ አካል አለ። እንደምታውቁት ይሄ ምንድነው? መለኮትና ትስብእት ወይም መለኮትና ሰውነት ማለት ነው። መለኮታዊ አካል ስንል እንደምታውቁት መለኮታዊ አካል የማይጨበጥ ነው አይደል? መለኮታዊ አካል የማይጨበጥ ነው፣ የማይዳሰስ ነው። መለኮታዊ አካል አይዳሰስም፣ አይጨበጥም፣ ሙሉ በኩለሄ ነው። ሙሉ በኩለሄ ማለት ኦምኒ ፕሬዘንት ነው፣ በሁሉ ቦታ የሚገኝ ነው። መለኮታዊ አካል እዚህ ያለ እዛ የለም አይባልለትም። ስለዚህ መለኮታዊ አካል ስንል ረቂቅ የማይጨበጥ የማይዳሰስ የማይደክም ነው፣ የማይሞት ነው መለኮታዊ አካል፣ የማያረጅ ነው መለኮታዊ አካል። ስጋዊ አካል ስንል ደግሞ ግዙፍ ነው። እንደምታውቁት ስጋዊ አካል ማለት የኔና የናንተ አካል ማለት ነው። ስጋዊ አካል ግዙፍ ነው፣ ይዳሰሳል፣ ይጨበጣል አይደል? ስለዚህ ኢየሱስ ክርስቶስ ከሁለት አካል አንድ አካል ነው ስንል ምን ማለታችን ነው? እነዚህ ሁለት አካላትን አዋህደዋል ማለት ነው። ሁለት አምላክ ሰው በሆነ ጊዜ እነዚህ ሁለት አካላት ተዋህደዋል። ስጋዊ አካልና መለኮታዊ አካል ተዋህደው ከሁለት አካል አንድ አካል ሆነዋል ነው። ልብ አድርጉ። ከሁለት አካል አንድ አካል ሆነዋል። ከዚያ ምንድነው? አካል ካለ ደግሞ ባህሪ ይኖራል አይደል? ባህሪ ማለት የአንድ አካል ምንነት መግለጫ ማለት ነው። ስለዚህ መለኮታዊ አካል መለኮታዊ ባህሪ አለው። በአጭሩ መለኮታዊ ባህሪ ስንል የማይመረመር የማይታወቅ ማለት ነው። መለኮታዊ ባህሪ ማለት መለኮታዊ ባህሪ የማይመረመር ነው፣ የማይታወቅ ነው፣ የማይደክም ነው፣ የማይራብ የማይጠማ ነው መለኮታዊ ባህሪ። ስለዚህ መለኮታዊ ባህሪ ስንል የማይመረመር፣ ባጭሩ የማይመረመር፣ የማይደክም፣ የማይሞት፣ የማይጠማ ዘላለማዊ ማለት ነው መለኮታዊ ባህሪ። ስጋዊ ባህሪ ስንል ደግሞ እኛ ላይ የምታዩት ነው። ስጋዊ ባህሪ ማለት የሚመረመር፣ ስጋዊ ባህሪ ማለት የሚደክም፣ የሚሞት ማለት ነው። ስለዚህ ስጋዊ ባህሪ ምንድነው? ስጋዊ ባህሪ የሚደክም፣ የሚሞት፣ የሚራብ፣ የሚጠማ፣ እነዚህ በሙሉ ስጋዊ ባህሪያት ናቸው። ስለዚህ ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው ስንል ምን ማለታችን ነው? ሁለቱ አካላትን ምን አድርጓል? አዋህዷል ማለት ነው።
መለኮታዊ አካልና ስጋዊ አካል ተዋህደው ከሁለት አካል አንድ አካል ሆኗል። መለኮታዊ ባህሪና ስጋዊ ባህሪ ተዋህደው ስንት ሆነዋል? ከሁለት ባህሪ አንድ ባህሪ ሆኗል። ስለዚህ ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ፍጹም አምላክ ፍጹም ሰው ሁለት ልደት ያለው በተዋህዶ የከበረ ነው ኢየሱስ ክርስቶስ። ይህንን ማወቅ አለብን። ስለዚህ ይህንን እንረዳ። ተዋህዶ ማለት ትርጉሙ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ፍጹም አምላክ ፍጹም ሰው ሁለት ልደት ያለው በተዋህዶ የከበረ ማለት ነው ተዋህዶ ማለት። ይህንን ቀለል ባሉ ምሳሌዎች ላስረዳችሁ። ለምሳሌ እንዳልነው ነው ከሁለት አካል አንድ አካል ሆነ። ይሄ ያለመቀላቀል ያለመጠፋፋት ሁለቱ አካላት ተዋህደዋል። ስጋዊ አካልና መለኮታዊ አካል፣ መለኮታዊ ባህሪና ስጋዊ ባህሪ ተዋህደዋል ማለት ነው ያለመጠፋፋት። ለዚህ ነው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የምንለው ለዚህ ነው። ይህንን በተለይ ቅዱስ ቄርሎስ የቅዱስ ቄርሎስን ትምህርት ብታነቡ ቅዱስ ቄርሎስ ይህንን ተዋህዶ በብረትና በእሳት ተዋህዶ ይመስሏል። በብረትና በእሳት ተዋህዶ ምን ማለት ነው? ቅዱስ ቄርሎስ በብረትና በእሳት ተዋህዶ መስሎ የሚያስተምረው ብረት እንደምታውቁት ግዙፍ ነው አይደለም? ብረት ቀዝቃዛ ነው። ብረት ግዙፍ ነው፣ አያቃጥልም። ስጋን ማን ነው? እሳትን ስታዩ ደግሞ እሳት በባህሪው የሚያቃጥል። ስለዚህ ልክ ብረትን አንስተን ይላል ቅዱስ ቄርሎስ ብረትን አንስተን እሳት ውስጥ በምንከተው ጊዜ ወይም በምንጨምረው ጊዜ ብረቱ ብረትነቱን ሳይለቅ ማለት ነው ብረቱ ብረትነትን ሳይለቅ የእሳትን ባህሪ ምኑ ያደርጋል? ባህሪው ያደርጓል፣ ገንዘቡ ያደርጓል። ግን ብረቱ ምንነቱን አልተወም፣ ብረትነቱን አልተወም፣ ወይም ደግሞ ቅርጹን አልተወም። ቅርጹን ሳይተው ብረትነቱን ሳይተው የእሳቱን ባህሪ ሙሉ ለሙሉ ምን ያደርጋል? ይዋሃዳል ማለት ነው። ተመልከቱ። እሳትም የእሳትነትን ባህሪው አይተውም፣ ብረትም ብረትነቱን አይተውም። ስለዚህ እዛ ውስጥ ከገባ በኋላ ምንድነው? ብረቱም እሳት መስሎ ነው የሚታየው። ስለዚህ የመለኮትና የስጋም ተዋህዶ እንደዚህ ነው። አምላክ ሰው በሆነ ጊዜ መለኮት መለኮትነቱን የመለኮት ባህሪውን አልተወም፣ ስጋም የስጋን ባህሪው አልተወም። ስለዚህ አምላክ ሰው በሆነ ጊዜ ወይም ደግሞ መለኮት ስጋን ምን አላደረገም? ስጋን አላቃጠለውም ወይም አልዋጠውም፣ አልመጠጠውም። የስጋ ባህሪ ደግሞ የመለኮትን ባህሪ አላጠፋው። ስለዚህ ይሄ የቅዱስ ቄርሎስ ምሳሌ ነው። ሌላው የሙሴ ሐመልማልና ነበልባል ተዋህዶ የምታስታውሱ ከሆነ በዚያ በኦሪት ዘጸአት ምዕራፍ 3 ቁጥር 1 ጀምሮ ዘጸአት ምዕራፍ 3 ቁጥር 1 ጀምሮ የምታስታውሱ ከሆነ መቼም ትዝ ይላችኋል። ጸጳጦስ ዘሲና እያልን ያደግነው እየዘመርን እና ሙሴ ወደዚያ ተራራ በቀረበ ጊዜ ምንድነው የተመለከተው? ቅጠል ከእሳት ጋር ተዋህዶ አይደለም? ሐመልማልና ነበልባል ተዋህደው። ሐመልማል ማለት ቅጠሉ፣ ነበልባል ማለት እሳቱ፣ ሁለቱ ተዋህደው ተመለከተ። እና ሙሴን ያስገረመው ነገር ምንድነው? ሊቀ ነቢያት ቅዱስ ሙሴ ወደዚያ በቀረበ ጊዜ ሁለት የማይዋሃዱ ነገሮች ተዋህደው አየው። ምንና ምን? እሳትና ቅጠል ማለት ሐመልማልና ነበልባል። ምን አልሆነም? ነበልባሉ ወይም እሳቱ ቅጠሉን ምን አላደረገውም? አላቃጠለውም፣ አላጠፋውም። ሐመልማሉ ደግሞ ቅጠሉ ደግሞ እሳቱን ምን አላደረገውም? አላጠፋውም ማለት ነው። እሳቱን ነበልባሉ ቅጠሉን ምን ሳያደርገው? ሳያጠፋው፣ ሳያቃጥለው። እሳቱ ነበልባሉ ቅጠሉን ሳያቃጥለው፣ እንደገና ደግሞ ቅጠሉ ደግሞ ሐመልማሉ እሳቱን ሳያጠፋው ተመለከተ። ተዋህደው ማለት ነው። እሳት እሳትነቱን አልተውም፣ እንደገና ደግሞ ቅጠሉ ቅጠልነቱን አልተውም። ሁለቱም ባህሪያቸውን ሳይተዉ ተዋህደው ተመለከተ። እና ሙሴ ይህንን ነገርማ አይቼ ልቅረብ ብሎ ቀረበ። ያኔ ምን አለው እግዚአብሔር? አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው ማለት ነው። ይሄ የምስጢረ ተዋህዶ ምሳሌ ነው። ሌላው የአይን ብሌንና የብርሃን ምሳሌ። አሁን እስቲ አንድ ጊዜ አይናችን ብሌንና ብርሃንን እንመልከት። አሁን የአይናችን ብሌን ካያችኋት በጣም ትንሽ ናት አይደል? እቺ ጥቁሯ በጣም ትንሽ ናት የምናይባት ማለት ነው። በጣም ትንሽ ናት። ብርሃንን ስታዩት ደግሞ በጣም ምሉ ነው ብርሃን። አንድ ነገር ስናይ ግን የአይናችን ብሌንና ብርሃኑ ምን ይሆናሉ? ይዋሃዳሉ። ስለዚህ ተዋህደው ዓለምን አይናችን ከብርሃን ጋር ተዋህዳ ዓለምን ትሞላለች። እንደምታውቁ የአይናችን ብሌን በጣም ትንሽ ናት አይደል? በጣም ትንሽ ሆና ከብርሃን ጋር በምትዋሃድበት ጊዜ ግን ብሌንነቷን ሳትተው ዓለምን ምን ታደርጋለች? ትሞላለች ማለት ነው። ስለዚህ ምንድነው ይሄ ምሳሌነቱ? ያ ብርሃን ማለት የመለኮት ምሳሌ ነው። የአይናችን ብሌን ማለት የስጋ ምሳሌ ናት። ስለዚህ የአይናችን ብሌን ከብርሃን ጋር ተዋህዶ ዓለምን እንደሚሞላ
ስጋን ከመለኮት ጋር በተዋህደ ጊዜ የመለኮትን ገንዘቡ አድርጓል። በሊቀ ነቢያት በሙሴ በሐመልማልና በነበልባሉ ደግሞ ነበልባሉ እሳቱ የመለኮት ምሳሌ፣ ያ ቅጠል ደግሞ የምን ምሳሌ ነው? የስጋ ምሳሌ። ሐመልማሉ ከነበልባሉ ጋር እንደተዋሃዱ ስጋ ከመለኮት ጋር ተዋህዷል። ሐመልማሉ ነበልባሉን ምን እንዳላደረገው እንዳላጠፋው፣ ነበልባሉ ደግሞ ቅጠሉን እንዳላቃጠለው አምላክ ሰው በሆነ ጊዜም መለኮት ስጋን ምን አላደረገው? አላቃጠለውም። ስጋ ደግሞ መለኮትን አላጠፋውም ማለት ነው። የቅዱስ ቄርሎስን ምሳሌ እዚህ ማንሳት ይቻላል። እንግዲህ እነዚህ ምሳሌ ሌላው የኢሳያስ ፍህምንም ምሳሌ አድርገው ያቀርባሉ። ይህንን ግን ከመጽሐፍ ቅዱስ በተወሰነ መልኩ እንረዳ። ለምሳሌ ይህንን ግልጽ ለማድረግ እንግዲህ ተመልከቱ፣ አምላክ ሰው በሆነ ጊዜ ሰው ሆኗል። አሁን ከዚህ በፊት ስለ ቴዎሲስ ተነስቷል። ይህ ማለት ሰው አንድ ክርስቲያን በዚህ ምድር ላይ በቅድስና ሲኖር፣ ሲጾም፣ ሲጸልይ፣ አካሄዱን ከእግዚአብሔር ጋር ሲያደርግ ክርስቶስን ወደ መምሰል ደረጃ፣ እግዚአብሔርን ወደ መምሰል ደረጃ ይደርሳል። ያ ራሱን የቻለ የክብረ ቅዱሳን ትምህርት ነው። ያ ማለት ምን ማለት መሰላችሁ? አንድ ሰው የባህሪ አምላክ ይሆናል ማለት አይደለም። መቼም ቴዎሲስ ታውቃላችሁ አይደለም? አንድ ሰው ክርስቶስን እየመሰለ ሲሄድ መጨረሻ ላይ የባህሪ አምላክ ይሆናል እንዴ? ሰው አይሆንም አይደለም እንዴ? አይሆንም። የጸጋ አምላክ ነው የሚሆነው ሰው። በምስጢረ ስጋዌ ትምህርት ግን አምላክ ሰው ሲሆን ኢየሱስ ክርስቶስ የተዋሃደው ያ ሰውነት ያ ስጋ ምን ሆኗል? አምላክ ሆኗል። አምላክ ሆኗል። የመለኮትን ገንዘብ ምን አድርጓል? ገንዘቡ አድርጓል። ይህንን እንደው በአንዳንድ የመጽሐፍ ቅዱስ ምሳሌዎች እንመልከት። ለምሳሌ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ መጥምቁ ዮሐንስ አንድ ቃል ተናግሯል። ካስታወሳችሁ ዮሐንስ ምዕራፍ 1 ቁጥር 29 ላይ ምን ነበር ያለው? እንግዲህ መጥምቁ ዮሐንስ በሚያጠምቅበት ጊዜ ብዙ ሰዎች ወደ እርሱ ተሰብስበው መጥተው አንተ መሲህ ነው ወይ መሲሁ ነህ ወይ ብለው ጠየቁት እንደምታውቁት። እና ምን ነበር ያለው መጥምቁ ዮሐንስ? እኔ መሲሁ አይደለሁም ብሎ ከተናገረ በኋላ ምን አለ? ክርስቶስ መምጣቱን እየመጣ መሆኑን አስተዋለና እንዲህ ብሎ ተናገረ። አንድ ሰው አለ፣ ተመልከቱ፣ አንድ ሰው ከኔ በኋላ ይመጣል አለ። አንድ ሰው ከኔ በኋላ ይመጣል። ስለማን ነው እየተናገረ ያለው? ስለ አንድ ክርስቶስ ነው። አንድ ሰው ከኔ በኋላ ይመጣል ከእኔም በፊት ነበረና። ልብ አድርጉ፣ አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበረና። አሁን መጥምቁ ዮሐንስ ስለ ስንት ሰው ነው እየተናገረ ያለው? ስለ አንድ ሰው ነው እየተናገረ ያለው። አንድ ሰው ብሎ የገለጸው ማንን ነው? ክርስቶስን ነው እየተናገረ ያለው። አንድ ሰው ብሎ የገለጠው ክርስቶስን ነው። ስለ ክርስቶስ ስለ አንዱ ክርስቶስ ግን ሲናገር ሁለት የሚጋጩ የሚመስሉ ነገሮችን ተናግሯል። አንድ ሰው ማለት ስለ ክርስቶስ ነው። አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበረና። ተመልከቱ እንግዲህ አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበረና። አሁን አንድ ሰው ከኔ በኋላ ይመጣል የሚለው ንግግር ከኔ በኋላ ይመጣል የሚለው ምንድን ነው የሚያሳየን? ጌታችን ኢየሱስ ክርስቶስ ዘመን ተቆጥሮለታል ማለት ነው። ከኔ በኋላ ይመጣል ካለ ምን ማለት ነው? ዘመን ተቆጥሮለታል። እኔ ቀድሜዋለሁ በስንት ወር? በ6 ወር። ከኔ በኋላ ይመጣል በ6 ወር ቀድሜዋለሁ ማለት አንድ ሰው የተባለው ክርስቶስ ምን ተቆጥሮለታል? ዘመን ተቆጥሮለታል። ይሄ ደግሞ ምን ያሳያል? ሰው መሆኑን ያሳያል። ልብ አድርጉ። አንድ ሰው ከኔ በኋላ ይመጣል። ቀጥሎ ደግሞ ምን አለ? ከእኔም በፊት ነበረና። ከእኔም በፊት ነበረና የሚለው ደግሞ ምን ያመለክተናል? ያ ዘመን የተቆጠረለት ክርስቶስ ዘመን የማይቆጠርለት መሆኑን ያሳያል። ስለዚህ መጥምቁ ዮሐንስ ስለ ክርስቶስ ሲናገር ዘመን ቆጠረለት፣ እንደገና ደግሞ ዘመን የማይቆጠርለት ጥንታዊ ቀዳማዊ መሆኑን አሳየ ማለት ነው። ሐሳቡ ግልጽ ይመስለኛል። ስለማን ነው እየተናገረ ያለው? ስለ አንድ ክርስቶስ። ስለ አንድ ክርስቶስ ሲናገር ምን አለ? አንድ ሰው ከኔ በኋላ ይመጣል። ከኔ በኋላ ይመጣል ማለት ዘመን ተቆጥሮለታል። 1 2 3 ተብሎ ዘመን ተቆጥሮለታል ነው። ከኔም በፊት ነበረና ሲልስ ከኔም በፊት ነበረና ማለት ደግሞ ዘመን የማይቆጠርለት ነው። አያችሁ፣ አሁን ኢየሱስ ክርስቶስ አምላክ ሰው በሆነ ጊዜ ማለት ነው። አምላካችን ኢየሱስ ክርስቶስ ዘመን ተቆጥሮለታል። እንደገና ዘመን የማይቆጠርለት ጥንታዊ ቀዳማዊ። ይሄ ማለት ምን ማለት መሰላችሁ? ተዋህዶን ነው የሚያሳየው። ይሄ ማለት ምን ማለት ነው? መለኮት ምን ተቆጠረለት? ዘመን ተቆጠረለት። ለምንድን ነው ዘመን የተቆጠረለት? ተዋህዶ ማለት ይሄ ነው። ዘመን ለምንድን ነው የተቆጠረለት? የስጋን ባህሪው ስላደረገ፣ የስጋን ገንዘቡ ስላደረገ ነው። ለምሳሌ ዘመን ስጋ ይቆጠርለታል። ስለዚህ የዘመን መቆጠር የስጋ ምንድን ነው? የስጋ ገንዘብ ነው።
እንደገና ደግሞ ያው ክርስቶስ ምን ተባለ? ከእኔም በፊት ነበርና ዘመን የማይቆጠርለት ሆነ። ስለዚህ ምን ማለት ነው? በተዋህዶ ዘመን የሚቆጠርለት ስጋ፣ ተመልከቱ፣ ዘመን የሚቆጠርለት ስጋ ትስብእት ሂዩማኒቲ ማለት ነው፣ ሰውነት፣ ዘመን የሚቆጠርለት ሰውነት ዘመን የማይቆጠርለት ሆነ። ዘመን የማይቆጠርለት ሆነ። ዘመን የማይቆጠርለት መለኮት ደግሞ ምን ተቆጠረለት? ዘመን ተቆጠረለት። ይሄ በምንድን ነው የሆነው? በተዋህዶ። አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበርና፣ ስለ አንድ ክርስቶስ ነው የሚናገረው። ልባል ይሄ ነው ተዋህዶ ማለት። ሌላ ልጨምርላችሁ። ዮሐንስ ወንጌል ምዕራፍ 4 ላይ ዮሐንስ ወንጌል ምዕራፍ 4 ላይ በጣም የምናውቀው በመዝሙርም የተዘመረለት ውሃ ጠጭኝ አላት አፍላጋት የሰራው የሚል መዝሙር እናውቃለን። መቼም በሱ እናስታውሰው። እንደው ከዚህ ትምህርት ጋር ለማያያዝ ዮሐንስ ወንጌል ምዕራፍ 4 ላይ አንዲት ሳምራዊት ሴት ወደ ጌታ መጣች። 6 ሰዓት ነበር ይላል እና 6 ሰዓት እንደምታውቁት የ6 ሰዓት ፀሐይ የቀትር ፀሐይ አናት ላይ ይወድቅና ሐሞት በትኖ ያደክማል። ስለዚህ በ6 ሰዓት በጠራራ ፀሐይ ሰው የተባለ በሙሉ ያ ፀሐይ ሲወርድበት ይደክማል። አምላካችን ኢየሱስ ክርስቶስም ፍጹም ሰው መሆኑን ለማስረዳት ደከመ። ከዚያ ምን አደረገ? ውሃ ተጠማ። ስለዚህ ይችን ሴት ምን አላት? ውሃ ጠጪኝ አላት። የምታስታውሱ ከሆነ ውሃ ጠጪኝ ሲላት ምን ነበር ያለችው? ይቺ ሴት ካስታወሳችሁ አንተ አይሁዳዊ አይደለህ እንዴ? ሳምራዊት ከመሆን ከኔ እንዴት ውሃ ትጠይቃለህ አለችው። አይሁድና ሳምራውያን አይተባበሩም ነበር እንደምታውቁት። እና ጌታችን ምን ነበር ያላት ካስታወሳችሁ? ውሃ ጠጪኝ የሚልሽ ማን እንደሆነ ብታውቂ ኖሮ አንቺ ራስሽ ትለምኚው ነበር፣ የሕይወትንም ውሃ ይሰጥሽ ነበር አላት። እንግዲህ ልብ አድርጉ፣ ውሃ ጠጪኝ ብሎ የተጠማው፣ ልብ አድርጉ፣ የተጠማው እንደገና ተጠምቶ ደግሞ ውሃ ጠጪኝ ያላት ይችን ሴት እንደገና ምን አለው? እሱ የሕይወት ውሃ አለው። ግልጽ ነው አይደል? ምን ማለት ነው? የማይጠማው ምን ሆነ? ተጠማ። የማይጠማው ተጠማ። የሚጠማው ደግሞ የሕይወትን ውሃ የሚሰጥ ሆነ። ተዋህዶ ማለት ይሄ። አሁን ጌታችን መጠማቱ ምንድን ነው የሚያሳየን? ፍጹም ሰውነቱን ያሳየናል። መጠማቱን ባይጠማ ኖሮ ሰው ሆነ ይባል። እንደገና ደግሞ ውሃ ጠጪኝ የሚልሽ ማን እንደሆነ ብታውቂ ኖሮ አንቺ ራስሽ ትለምኚው ነበር፣ የሕይወትንም ውሃ ይሰጥሽ ነበር፣ ያሰጥሽ ነበር አላለ። አሁን ቅዱሳን የሕይወትን ውሃ የሚያሰጡ ናቸው። እመቤታችንም የሕይወትን ውሃ የምታሰጥ ናት። ከማን? ከእግዚአብሔር። ክርስቶስ ግን የሕይወትን ውሃ የሚያሰጥ ሳይሆን የሚሰጥ ነው እሱ ራሱ። ስለዚህ ምን አለ? አንቺ ራስሽ ትለምኚው ነበር፣ የሕይወትንም ውሃ ይሰጥሽ ነበር አላት። አሁን ይሄ ግልጽ ይመስለኛል። የሕይወትን ውሃ የሚሰጥ ምን ሆነ? ስንት ክርስቶስ ነው? አሁን እዚህ ጋር 2 ክርስቶስ ነው እንዴ ያለው? አንድ ክርስቶስ ነው። አንዱ ክርስቶስ ግን ምን ሆነ? የሕይወትንም ውሃ የሚሰጥ ሆነ። እንደገና ደግሞ ተጠማ። መጠማቱ ፍጹም ሰውነቱን ያሳያል። የሕይወትን ውሃ የምሰጥ ነኝ ማለቱ ደግሞ አምላክነቱን ያሳያል። አምላክ ሰው፣ ሰው አምላክ ሆነ ማለት ይሄ ነው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ፍጹም አምላክ ፍጹም ሰው በተዋህዶ የከበረ አንድ ልጅ ማለት ይሄ ነው ትርጉም። ከዚያ ምን አለች ይቺ ሴት ደንግጣ? የምታስታውሱ ከሆነ እንዴ አንተ ይሄንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? እርሱም ልጆቹም ከብቶቹም በሙሉ ከዚህ ጉድጓድ ጠጥተዋል አለችው። ምን ነበር ያለው ጌታችን ኢየሱስ ክርስቶስ? እንደሚበልጥ ሲናገራት እውነት እውነት እልሻለሁ አለ፣ ከዚህ ውሃ የሚጠጣ ሰው ቢኖር ዳግመኛ ይጠማል። እኔ ከምሰጠው ውሃ የሚጠጣ ሰው ቢኖር ግን ዳግመኛ አይጠማም። የሕይወት ውሃ ምንጭ ከሆዱ ይፈልቃል አለ። የሕይወት ውሃ ምንጭ ከሆዱ ይፈልቃል። አሁን ምንድን ነው እዚህ ጋር ማሳየት የተፈለገው ነገር? የማይጠማው ተጠማ፣ የሚጠማው ደግሞ የሕይወትን ውሃ የሚሰጥ ሆነ። መጠማት የማን ባህሪ ነው? የሰውነት ባህሪ ነው። የሕይወትን ውሃ መስጠት ደግሞ የማን ባህሪ ነው? የመለኮት ባህሪ ነው። ስለዚህ አምላካችን ኢየሱስ ክርስቶስ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ፍጹም አምላክ ፍጹም ሰው ስለሆነ እንደ ሰውነቱ ተጠማ፣ እንደ አምላክነቱ ደግሞ የሕይወትን ውሃ የሚሰጥ ሆነ። ስለዚህ አሁን እዚህ ጋር አምላክነትም ሰውነትም እናይበታለን። ፍጹም አምላክ ፍጹም ሰው የምንለው ለዚህ ነው። ግልጽ ይመስለኛል። ሌላ ልጨምርላችሁ። የዮሐንስ ወንጌል ምዕራፍ 8 ላይ አሁን ይሄንን ካልተረዳን በጣም አስቸጋሪ ነው የሚሆነው። በጣም አስቸጋሪ ምስጢረ ተዋህዶ እንደው በጌታችን ኢየሱስ ክርስቶስ በሰራቸው ለምሳሌ ተራበ የሚል አለ አይደለም? ተጠማ የሚል አለ።
አዘነ ይላል። አለቀሰ። ማን ነው አልዓዛር በሞተ ጊዜ እኮ አልዓዛርን ከሞት እንደሚያስነሳው እያወቀ አለቀሰ ይላል አይደል? እንደገና ሰገደ ይላል። ጾመ፣ ጸለየ የሚል ይህንን ሁሉ እንደው ተመልከቱ። በቅዱሳት መጽሐፍት እናነባለን። እንደገና ደግሞ አንድ የመጽሐፍ ቅዱስ ክፍል ላይ አብ ከኔ ይበልጣል ሲለን እናያለን። ሌላ ቦታ ላይ ደግሞ እኔና አብ አንድ ነን ብሎ አምላክነቱን ሲናገር እናያለን። አሁን አንዳንድ ሰዎች እንደነዚህ አይነት ኃይለ ቃላት የሚያደናብራቸው ለምንድን ነው? አምላካችን ኢየሱስ ክርስቶስ እንዴት ሰው ሆነ የሚለውን ባለማወቅ የተነሳ ነው። አሁን እዚህ ጋር ውሃ ተጠማ ብለን እንዳንሰናከል የሕይወትን ውሃ እሰጣለሁ አለ። አያችሁ፣ ምንድን ነው? በእኔ የማይሰናከለው ብፁዕ ነው ብሏል እኮ። ሰውነቴን አይቶ ሩቅ ብእሲ የማይለኝ ፍጡር የማይለኝ ብፁዕ ነው ማለቱ ነው ኢየሱስ ክርስቶስ። ስለዚህ ምስጢረ ተዋህዶን በአግባቡ መረዳት ያስፈልጋል። የዮሐንስ ወንጌል ላይ እንምጣ። ዮሐንስ ምዕራፍ 8 ያቺ ስታመነዝር አገኘናት ብለው አይሁድ እየደበደቡ አንዲትን ሴት ይዘው መጥተው ነበር። የምታስታውሱ ከሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ጀምሮ እስከ ቁጥር 59 ያንብቡት። ዮሐንስ ምዕራፍ 8 ከቁጥር 56 እስከ ቁጥር 59 ታሪኩን አሳጥሬ ላቅርበው ከትምህርታችን አንጻር። እንግዲህ ከእናንተ ንጹሕ የሆነ ቢኖር ይውገራት አለ፣ የምታስታውሱ ከሆነ። ከዛ ሁሉም ወጡ፣ ሄዱ፣ ሸሹ። ከዚያ ጌታችን ሴቲቱን አሁን ኃጢአትሽ በሙሉ ተሰርዮልሻል፣ ወደፊት ግን እንዳትበድይ ብሎ አስጠንቅቆ ጌታችን ኢየሱስ ክርስቶስ ሴቲቱንም አሰናበታት። ከዚያ አይሁድ እልህ ይዟቸው ስለነበረ ሌላ ቀን መጡና ጌታችንን ተከራከሩት። ወደ ተከራከሩበት ጉዳዩን አልገባም። ከዚያ ምን አላቸው ጌታችን ኢየሱስ ክርስቶስ? እንዲህ አላቸው። ጌታችን ኢየሱስም እንዲህ አለ ይላል፣ እኔ ራሴን ባከብር ክብሬ ከንቱ ነው። አሁን ምንድነው ጌታችን ኢየሱስ ክርስቶስ እንዲህ ያለበት ምክንያት? ለምሳሌ ላምጣላችሁ። እናንተ አሁን ፍርድ ቤት ብትከሰሱ፣ አንድ ሰው ለምሳሌ እያንዳንዳችን ፍርድ ቤት ብንከሰስ፣ ወይ ሌቦች ተብለን ወይ የሆነ ነገር ተብለን ብንከሰስ፣ እኛ ለራሳችን ምስክር ሆነን መቅረብ እንችላለን? አንችልም። አይደለም እንዴ? አንችልም። አሁን አይሁድ ክርስቶስን አልተቀበሉት። ስላልተቀበሉት ጌታችን ኢየሱስ ክርስቶስ ራሱን ምስክር አድርጎ አላቀረበም። ልብ አድርጎ ከላይ ጀምሮ ስታነቡት እኔ ስለ ራሴ ብመሰክር ምስክሬ ከንቱ ነው ይላል ክርስቶስ። ለምን? እነሱ ስላላመኑበት። እሱ ስለራሱ ቢናገር አይሁድ እንደማይቀበሉት የታወቀ ነገር ነው። ስለዚህ ጌታችን እዚሁ ላይ ተጽፎ እንደምታገኙት 3 ምስክሮችን ያመጣላቸዋል። አንደኛ አባቱን እግዚአብሔር አብን ምስክር አድርጎ ያመጣል። ሁለተኛ ደግሞ ማንን ምስክር አድርጎ ያመጣል? መጽሐፍትን። ሁለተኛ መጽሐፍትን ምስክር አድርጎ ያመጣል። ሶስተኛ መጥምቁ ዮሐንስን ምስክር አድርጎ ያመጣላቸዋል። አባቱን ልብ አድርጉ። ሁለተኛ የኦሪት መጽሐፍትን፣ ሶስተኛ መጥምቁ ዮሐንስን ምስክር አድርጎ ያመጣላቸዋል። አሁን እዚህም ጋር እኔ ስለ ራሴ ክብር እኔ አልመሰክርም፣ ብመሰክርም ክብሬ ከንቱ ነው ይላቸዋል። አንደኛ ለእኛ ምሳሌ ሊሆነን ነው። ስለ ራሳችሁ ክብር አትናገሩ። ስለ ራሳችሁ ክብር ብትናገሩ ክብራችሁ ከንቱ ነው። ስለ ራሳችሁ ክብር እንዳትናገሩ ምሳሌ ሲሆነን። ሁለተኛ ደግሞ ስለ ራሱ ክብር ራሱ ቢነግራቸው አይቀበሉት። ስለዚህ ክብሬ ከንቱ ነው ማለት በእናንተ ዘንድ ከንቱ ነው፣ አትቀበሉትም አለና ምን አለ? የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው፣ አላወቃችሁትም፣ እኔ ግን አውቀዋለሁ። አላውቀውም ብል እንደናንተ ሐሰተኛ በሆንኩ፣ ዳሩ ግን አውቀዋለሁ፣ ቃሉንም እጠብቃለሁ አለና እዚህ ጋር ተመልክተው ቁጥር 56 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። ከዚያ ምን ይላል? አይሁድም ልብ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስ አለው። እንግዲህ በአብርሃምና በጌታችን በኢየሱስ ክርስቶስ ሰው መሆን መካከል የ2000 ምናምን ዓመት ልዩነት አለ እንደምታውቁት። አሁን ምን አለ ክርስቶስ? አብርሃም ቀኔን ያይ ዘንድ ተመኘ፣ ቀኔን አየ፣ ሐሴትም አደረገ፣ ደስ አለውም ይላል። አይሁድም ምን አሉት ይላል? ገና 50 ዓመት ያልሞላ አንተ አብርሃምን አይተሃልን አሉት። አያችሁ፣ አሁን እንግዲህ ምን ተቆጠረለት? እስቲ አሁን ከምታዩት ዘመን ተቆጠረለት አይደለም? ምን አሉት? ገና 50 ዓመት ያልሞላ አንተ ያልሆነ አንተ አብርሃምን አይተሃልን አሉት። ምን ማለት ነው? ክርስቶስ ምን ተቆጥሮለታል? ዘመን ተቆጥሮለታል። ይሄ ምን ያሳያል? ሰው መሆኑን ያሳያል። በቤተልሔም መወለዱን ያውቃሉ፣ እያዩት ነው ያደገው። ስለዚህ ዘመን ቆጠሩለትና 50 ዓመት እኮ አልሞላህም፣ እንዴት አንተ አብርሃምን አይቼዋለሁ ትላለህ አሉት። ምን አላቸው ጌታችን? እንዲህ አላቸው፣ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። አያችሁ፣ አብርሃም ሳይወለድ እኔ አለሁ። ስንት ክርስቶስ ነው?
አንድ ክርስቶስ ነው። አንድ ክርስቶስ ምን ተቆጠረለት? ዘመን ተቆጠረለት። 1 2 ተብሎ ዘመን ተቆጠረለት። እንደገና ዘመን የተቆጠረለት ክርስቶስ ደግሞ ምን ሆነ? ዘመን የማይቆጠርለት መሆኑን መሰከረ። ዘመን የማይቆጠርለት ጥንታዊ ቀዳማዊ መሆኑን ተናገረ። ዘመን ተቆጠረለት። ዘመን ብትቆጥሩልኝም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አለ። እኔ ነበርኩ አላለም። ይሄ በፓስት አለው ነው ያለው። ያለና የሚኖር እግዚአብሔር ነው። እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። አብርሃም ሳይወለድ እኔ አለሁ ያለው አሁን ማን ነው? ከእመቤታችን የተወለደው አይደለም? በጠባብ ደረት በአጭር ቁመት የተወሰነው በአይሁድ ፊት ቆሞ አይሁድን እያናገራቸው ያለው ክርስቶስ ነው። ምን የተቆጠረለት? ዘመን የተቆጠረለት። ዘመን ተቆጥሮለት ስንት ዘመኑ የተባለ? 30 ዘመኑ የተባለ። እናንተ ዘመን ቆጥራችሁ 30 ዘመኑ ነው ብትሉኝም ብባልም አብርሃም ሳይወለድ ግን እኔ አለዋል። ማን? ትስዕት ለማስረዳት ነው። ሰውነት ክርስቶስ የተዋህደው ስጋ። እውነት እላችኋለሁ አብርሃም ሳይወለድ እኔ አለዋል። ለምንድን ነው ስጋ አብርሃም ሳይወለድ እኔ ያለው ብሎ ጥንታዊ ቀዳማዊ ዘመን የማይቆጠርለት መሆኑን የመሰከረው? በተዋህዶ በተዋህዶ የመለኮትን ገንዘብ ዘላለማዊነትን ገንዘቡ አድርጓል። ስለዚህ ምን አለ? ዘመን የሚቆጠርለት ዘመን የማይቆጠርለት ሆነ። ዘመን የማይቆጠርለት ደግሞ ዘመን ተቆጠረለት። ተዋህዶ ማለት ይሄ ግልጽ ይመስለኛል። ስለዚህ ኢየሱስ ክርስቶስ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ፍጹም አምላክ ፍጹም ሰው፣ በተዋህዶ የከበረ ሁለት ልደት ያለው ማለት ነው። ከነዚህ ታሪኮች ኃይለ ቃላት የምንረዳው ይሄንን። ስለዚህ የድንግል ማርያም ልጅ አሁን ተመልከቱ፣ ለሁለት መለየት ይቻላል እንዴ? አይቻልም። አንድ ክርስቶስ ነው እኛ የምናውቀው፣ አንድ ክርስቶስ ነው የምናውቀው። እንደው ሳምንት በማጠቃለያ ትምህርታችንም እናነሳዋለን። ለምሳሌ የማቴዎስ ወንጌል ምዕራፍ 16 ላይ ካስታወሳችሁ ማቴዎስ ምዕራፍ 16 ከቁጥር 13 ጀምሮ ጌታችን ሰዎች የሰው ልጅ ማን እንደሆነ ይሉታል አለ አይደል? ማቴዎስ ምዕራፍ 16 ላይ ከቁጥር 13 ጀምሮ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ ጌታችን። ምን አሉት ሐዋርያት? ሙሴ የሚሉ አሉ፣ ኤርሚያስ የሚሉ አሉ፣ ኤልያስ የሚሉ አሉ፣ ከነቢያት መካከል አንዱ የሚሉ አሉ አሉት። ምን ነበር ያለው ጌታችን ካስታወሳችሁ? እናንተስ እኔን ማን እንደሆንኩ ትሉኛላችሁ አላቸው። ምን ነበር ያለው ጌታችን ታስታውሳላችሁ? ቅዱስ ጴጥሮስ ምን ነበር ያለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይሄን አልገለጠልምና ብፁዕ ነህ አለው አይደል? የምታስታውሱ ከሆነ አሁን ምን መሰላችሁ? የጥያቄው መነሻ ምንድን ነው? ኢየሱስ ክርስቶስ አንድ ነው። የአብ ልጅ የማርያም ልጅ ስንት ልጅ እንደው ብትመልሱ ደስ ይለኛል። የአብ ልጅ የማርያም ልጅ ስንት ልጅ? አንድ ልጅ። አንድ ልጅ። ወልደ አብ ወልደ ማርያም ወይም የአብ ልጅ የማርያም ልጅ አንድ ልጅ፣ ሁለት አይደለም ክርስቶስ። የአብ ልጅ ስንል ቅድመ ዓለም ከአብ ያለ እናት የተወለደ፣ የማርያም ልጅ ድህረ ዓለም ከእመቤታችን ያለ አባት የተወለደ። ስለዚህ ኢየሱስ ክርስቶስ ሁለት ልደት ያለው አንድ ልጅ ነው። ተመልከቱ፣ ሁለት ልደት ያለው አንድ ልጅ ነው። ሁለት ልደት አለው፣ ሁለት ልደት ያለው አንድ ልጅ ነው ክርስቶስ። ይሄንን ነው የቅዱስ ጴጥሮስ የጌታችን ጥያቄና የቅዱስ ጴጥሮስ መልስ የሚያስተምረን። ምንድነው የጥያቄው መነሻ? ሰዎች የሰውን ልጅ ማን ይሉታል ነው። ሰዎች የሰውን ልጅ፣ ልብ አድርጉ፣ የሰው ልጅ ተባለ ክርስቶስ። ሰዎች የሰው ልጅ ማን ይሉታል? ቅዱስ ጴጥሮስ ምን አለ? አንተ ማለት የሰው ልጅ የእግዚአብሔር ልጅ ነህ። አያችሁ፣ የሰው ልጅ የማን ልጅ? የእግዚአብሔር ልጅ። የእግዚአብሔር ልጅ የማን ልጅ? የሰው ልጅ። የእግዚአብሔር ልጅ የሰው ልጅ። የሰው ልጅ የእግዚአብሔር ልጅ። ስንት ልጅ? አንድ ልጅ። እንግዲህ የእግዚአብሔር ልጅ ማለት እኮ እግዚአብሔር ማለት ነው። የሰው ልጅ ሰው ነው። የእንስሳ ልጅ እንስሳ ነው። የሰው ልጅ በባህሪው ሰው ነው። የእንስሳ ልጅ በባህሪው እንስሳ ነው። የእግዚአብሔር ልጅ ደግሞ በባህሪው ምንድን ነው? እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር አብ አንድያ ልጁ ነው። በአካል የሚመስለው፣ በባህሪ የሚተካከለው፣ ተቀዳሚ ተከታይ የሌለው አንድያ ልጁ ነው። ይሄንን ነው ቅዱስ ጴጥሮስ የመሰከረው። ክርስቶስን ለሁለት አልከፈለው። አንተ የሚታየው ስጋ የማርያም ልጅ ነው፣ አንተ ውስጥ ያለው ደግሞ የአብ ልጅ ነው ብሎ እንዲህ አይነት መልስ አልሰጠም። ምንድን ነው ያለው? አካል ከህልውና ተገልጦለት አንተ ክርስቶስ የእግዚአብሔር ልጅ ነህ፣ አንድ ልጅ። ይህንን ማስተዋል ያስፈልጋል። እና ይሄ ተዋህዶ የሚለውን እነዚህ ኃይለ ቃላት በደንብ ይገልጡልናል። አንድ ሁለት ነገሮችን እንመልከት። ለምሳሌ የሐዋርያት ስራ ምዕራፍ 20 ቁጥር 28 ላይ አንድ የተጻፈ ቃል እናገኛለን። የሐዋርያት ስራ ምዕራፍ 20 ቁጥር 28 ላይ ምን የሚል ቃል አለ? የሐዋርያት ስራ ምዕራፍ 20 ቁጥር 28 ላይ
በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ ይላል። የእግዚአብሔርን ቤተክርስቲያን ያው በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን። አሁን ተመልከቱ እንግዲህ መለኮት አይሞትም እንደምታውቁት፣ ስጋ የለውም መለኮት እንደምታውቁት። ግን ምን ተባለው? እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን። ቤተክርስቲያንን በገዛ ደሙ የዋጃት ማን ነው? ራሱ እግዚአብሔር። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ይላል። አሁን ምን ማለት ነው? በመስቀል ላይ ተሰቅሎ ቅዱስ ስጋውን ቆርሶ ደሙን አፍሶ ቤተክርስቲያንን የዋጃት የገዛት ኢየሱስ ክርስቶስ ምን ተባለ? እግዚአብሔር ተባለ። ያ በመስቀል የተሰቀለው ክርስቶስ ያው ለማስረዳት እንዲመች ነው ሰውነት መለኮት እያለ የምናስረዳው እንጂ ከተዋህዶ በኋላ ሁለትነት የለም። ተዋህዶ ሁለትነትን አጥፍቷል። ይሄ ጸጋ ቅባት ምናምን የሚባለው እንዳለ የካቶሊክ ዘውግ ነው። የፕሮቴስታንቱም ዓለም እንደው የሚያምን ይመስላችኋል እንጂ የክርስቶስን ተዋህዶ አያምንም፣ ተምታቶበታል። ይህንን ማወቅ ተዋህዶን መረዳት ያስፈልጋል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን አለ። አሁን ቤተክርስቲያንን በገዛ ደሙ የዋጃት ማን ነው? እግዚአብሔር። እግዚአብሔር እንዴት ቤተክርስቲያንን በገዛ ደሙ ዋጃት? ሰው ሆኖ የስጋን ባህሪ አድርጎ አይደል እንዴ? የስጋን ባህሪ አድርጎ ቤተክርስቲያንን ዋጃት። ይህንን ያዙ። ሌላው የዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ እንሂድ። ዮሐንስ ራእይ ምዕራፍ 22 ቁጥር 12 ራእይ ምዕራፍ 22 ቁጥር 12 ምን የሚል ቃል እናገኛለን? አሁን ተናጋሪው ክርስቶስ ነው። ተመልከቱ፣ ልብ አድርጉ ምን ብሎ እንደሚናገር ተመልከቱ። ራእይ ምዕራፍ 22 ቁጥር 12 እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ተናጋሪው ማን ነው? ክርስቶስ ነው። የድንግል ማርያም ልጅ፣ የአብ ልጅ፣ የማርያም ልጅ፣ በተዋህዶ የከበረ ሁለት ልደት ያለው እሱ ነው የሚናገረው። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ይልና አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል። ልብ አድርጉ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ያለ። እስቲ አሁን ልብ አድርጉ። አልፋ፣ ኦሜጋ፣ ፊተኛ፣ ኋለኛ፣ እነዚህ አገላለጾች የሚገልጡት፣ እነዚህ ቃላት የሚገልጡት፣ እነዚህ ስያሜዎች የሚገልጡት መለኮትን ነው ወይስ ስጋን ነው? አሁን ለማስረዳት እንዲመቸን ነው። ሰው መቼም አልፋ ኦሜጋ ፊተኛ ኋለኛ መጀመሪያ መጨረሻ አይባልም። እንደምታውቁት አልፋ ኦሜጋ ፊተኛ ኋለኛ መጀመሪያ መጨረሻ የሚባል ማን ነው? መለኮት ነው አይደል? በዚህ የመጽሐፍ ቅዱስ ክፍል ግን አልፋ ኦሜጋ ፊተኛ ኋለኛ መጀመሪያ መጨረሻ ነኝ እያለ ያለው ማን ነው? የድንግል ማርያም ልጅ አይደለም? የድንግል ማርያም ልጅ ነው። የድንግል ማርያም ልጅ ለምንድን ነው ፊተኛ ኋለኛ አልፋ ኦሜጋ መጀመሪያ መጨረሻ ነኝ እያለ ያለው? ለምንድን ነው? ሰውነት ማለት ነው። ወይም ስጋ ወይም ሰውነት የተዳሰሰው የተጨበጠው የታየው ያ ስጋ አልፋ ኦሜጋ ፊተኛ ኋለኛ መጀመሪያ መጨረሻ ነኝ ያለው ለምንድን ነው? እነዚህ አልፋ ኦሜጋ ፊተኛነት፣ ኋለኛነት፣ መጀመሪያነት፣ መጨረሻነትን የመለኮትን ገንዘብ በተዋህዶ ገንዘቡ ስላደረገ። ስለዚህ ያ ሰውነት ከድንግል ማርያም የተወለደው ያ ሰውነት ምን ሆነ ማለት ነው? አልፋ ኦሜጋ ፊተኛ ኋለኛ መጀመሪያ መጨረሻ ሆነ። በምን? በተዋህዶ። ይሄ ማለት ምን ማለት ነው? ዘመን የማይቆጠርለት ዘመን ተቆጠረለት። ዘመን የሚቆጠርለት ስጋ ደግሞ በተዋህዶ ዘመን የማይቆጠርለት ጥንታዊ ቀዳማዊ ሆነ። ከዛ ቀጥሉ ልክ ቁጥር 16 ላይ ደግሞ ምን ይላል መሰላችሁ? ሌላ የሚገርም ቃል ይናገራል ክርስቶስ። እዚሁ ራእይ ምዕራፍ 22 ቁጥር 16 ላይ ምን ይላል? እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል። እኔ የዳዊት ስርና ዘር ነኝ። እዚህ ጋር ሁለት ቃላት ልብ አድርጉ። ስርና ዘር የሚለውን ይኸውልኝ። ስር ማለት ምን ማለት ነው? እኔ የዳዊት ስርና ዘር ነኝ አለ ክርስቶስ። ስር ማለት ምን ማለት ነው? መነሻ ምክንያት ማለት ነው አይደል? መገኛ ማለት ነው። ስር ማለት መነሻ ምክንያት መገኛ ማለት ነው። ዘር ማለትስ ምን ማለት ነው? ዘር ማለት ልጅ ማለት ነው አይደል እንዴ? የአብርሃምን ዘር ይዟል ይላል። የአብርሃም ዘር ማለት ሰው ነው። ዘር ማለት ሰው ማለት ነው። አሁን ክርስቶስ እኔ የዳዊት ስርና ዘር ነኝ ሲል ማለት ነው የዳዊት መገኛም ነኝ እንደገና የዳዊት ልጅም ነኝ እያለ የዳዊት ስሩ ነኝ፣ መነሻው ነኝ፣
መገኛው ነኝ፣ ምክንያቱ ነኝ፣ ዳዊትን ያስገኘው እኔ ነኝ፣ ወይም ዳዊትን የፈጠርኩ እኔ ነኝ እያለ ዳዊትን የፈጠርኩ ብቻ አይደለሁም፣ እንደገና ደግሞ የዳዊት ዘርም ነኝ አለ። ልጅም ነኝ፣ የዳዊት ፈጣሪም ነኝ፣ የዳዊት አስገኝም ነኝ፣ እንደገና የዳዊት ልጅም ነኝ እያለ ነው። ስለዚህ ሁለት አልፋ ኦሜጋ፣ ፊተኛ ኋለኛው፣ መጀመሪያ መጨረሻ የሚሉት ቃላት ይሄ ከድንግል ማርያም ሰው አሁን ይሄን የተናገረው የድንግል ማርያም ልጅ ነው። መቼም እንደምታውቁት የድንግል ማርያም ልጅ ሰው ሆኗል አይደለም? ዘመን ተቆጥሮለታል። ግን አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ያለው ለምንድን ነው? የመለኮትን ገንዘብ በተዋህዶ ገንዘቡ ስላደረገ ነው። ስለዚህ አምላክ እንዴት ሰው ሆነ? አምላክ ሰው የሆነው በተዋህዶ ሲራብ እናየዋለን። እንደገና ደግሞ በ5 እንጀራና በ2 ዓሣ ከ5 ገበያ ህዝብ በላይ ሲያጠግብ እናየዋለን። መራቡ ምንድን ነው የሚያሳይ? ሰው ሆኗል። መራቡን አይተን እንዳንሰናከል ደግሞ በ5 እንጀራና በ2 ዓሣ ህዝብ ሲያጠግብ እናያለን። ተጠማው ሲል አይተናል አይደለም እንዴ? ተጠማው ሲል አይተናል። እንደገና ደግሞ ተመልከቱ፣ የህይወትን ውሃ የምሰጥ እኔ ነኝ ሲል እናየዋለን። መጠማቱ ሰው መሆኑን እንደገና ተጠምቶ አይተን በሰውነቱ እንዳንሰናከል ደግሞ የህይወትን ውሃ ይሰጣቸዋል ይላል። ስለዚህ እንደው አሁን አላስፋ እንጂ አሁን ለምሳሌ ጌታችን ኢየሱስ ክርስቶስ ትንሣኤውን በተመለከተ በመጽሐፍ ቅዱስ በ3 መንገድ ተገልጿል እንደምታውቁት። የመጀመሪያው ለምሳሌ ይህንን መቅደስ አፍርሱት፣ በ3ኛው ቀን አነሳዋለሁ አለ። ስለ ሰውነቱ መቅደስ ይል ነበር ተብሎ ይህን መቅደስ አፍርሱት፣ በ3ኛውም ቀን አነሳዋለሁ አለ። ይሄ ማለት ስለ ሰውነቱ ነው። አፍርሱት ማለት ያው ጌታችን እንደሚሞት ነው። ይህን መቅደስ አፍርሱት፣ በ3ኛውም ቀን አነሳዋለሁ ነው ያለው። አነሳዋለሁ ማለት ጌታችን በፈቃዱ ሞቶ በስልጣኑ እንደተነሳ ነው የሚያሳየው። እንደገና ዮሐንስ ወንጌል ምዕራፍ 10 ላይ ሰውነቴን ልጥላት ስልጣን አለኝ፣ ላነሳትም ስልጣን አለኝ ያለ። ይህ ማለት በፈቃዱ ሞትን ይቀምሳል፣ እንደገና በኃይሉ ይነሳል። ክርስቶስ በራሱ ሞትን ድል አድርጎ እንደተነሳ እነዚህ ቃላት ምስክሮች ናቸው። ስለዚህ በፈቃዱ ሞተ፣ በስልጣኑ ተነሳ። እዚያው መጽሐፍ ቅዱስ ላይ ስታነቡ ደግሞ እግዚአብሔር አስነሳው የሚል ታነባላችሁ፣ አብ አስነሳው የሚል ታያላችሁ። ሌላ ስፍራ ላይ ደግሞ መንፈስ ቅዱስ አስነሳው የሚል ታያላችሁ። ስለዚህ ክርስቶስ የተነሳው ሥላሴ በስልጣን አንድ ስለሆኑ በሶስቱም ስልጣን ነው። እና እነዚህ ከተጠቀሱ ኃይለ ቃላት መረዳት ያለብን ነገር ምንድን ነው ብለን ከጠየቅን በሰውነቱ ክርስቶስ በሰውነቱ የሰራቸውን ስራዎች አይተን እንዳንሰናከል አምላክነቱ ያሳየናል። እንደገና ደግሞ እንደ አምላክ የሰራቸውን ስራዎች አይተን አይ ሰውነት የለውም እንዳንል ደግሞ ሲጠማ ሲራብ እናየዋለን። እንጠቅልለውና እንደው ቢያንስ በ5 ደቂቃ አንድ 4 ነጥቦችን ላንሳላችሁ። ማለት ክርስቶስ ለምሳሌ አምላክ ነው። ወደፊት በሚቀጥለው ሳምንት ማጠቃለያ እናያለን ማንነቱ። ግን ሲራብ እናያለን መጽሐፍ ቅዱስ ላይ፣ ሲጠማ እናያለን፣ ሲያዝን እናያለን፣ ሲያለቅስ እናያለን፣ ሲሰግድ እናያለን። ክርስቶስ እነዚህን ነገሮች ያደረገው ለምንድን ነው? ሲራብ አንብበናል፣ ሲጠማ አንብበናል፣ ሲያለቅስ አይተናል። አልዓዛር በሞተ ጊዜ አለቀሰ ይላል። እንደገና ደግሞ ፈራም ተብሎ ተጽፏል። ፍርሃትን የሚያርቀው ፈራ፣ እንባን የሚያብስ አነባ፣ አለቀሰ። ሰዎችን የሚያጽናና ማን ነው? አልዓዛርን ከሞት እንደሚያስነሳው እንኳን እያወቀ አልቅሶለታል። ተራበ፣ ተጠማ፣ አዘነ፣ አለቀሰ፣ ተጠመቀ፣ ተሰደደ። አይደለም እንዴ? ለጠላቶቹ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ለመነ። እነዚህ ሁሉ ተጽፈውልናል። ለምን እነዚህ ነገሮችን አደረገ ሲባል 4 ምክንያቶች ይነሳሉ። የመጀመሪያው ለምን መሰላችሁ? የመጀመሪያው ፍጹም ሰው መሆኑን ለማስረዳት ነው። እንዳንረሳ። ይሄ ምንድነው? ለምን ሰው ሆነ የሚለውም ጋር በእርግጥ አይተናል። ግን ምንድነው? ተራበ፣ ተጠማ፣ አዘነ፣ አለቀሰ እንዲህ የሚሉ ነገሮችን ስናነብ ለምን የሚለውን የመጀመሪያው ፍጹም ሰው መሆኑን ለማስረዳት። ለምሳሌ ባይራብ ክርስቶስ ሰው ሆነ አይባል፣ ባይጠማ ክርስቶስ ሰው ሆነ አይባል። እኛ እንደሚሰማን ከኃጢአት በቀር እኛ እንደሚሰማን ስሜት ባይሰማው፣ ፍርሃት ታውቃላችሁ ስሜት ነው፣ ፈራብ አይባል። ማልቀስ ለምሳሌ ማዘን ስሜቶች ናቸው። እነዚህ ስሜቶች ተሰምተውታል ክርስቶስ ይላል እዚህ ዕብራውያን ምዕራፍ 4 ላይ ስታነቡ ቁጥር 15 ላይ ከኃጢአት በቀር በነገር ሁሉ የተፈተነ ነው እንጂ ከድካማችን የማይራራ ሊቀ ካህናት ግን የለንም ይላል ዕብራውያን ምዕራፍ 4 ቁጥር 15 ላይ። እነዚህን ያደረገው ለምንድነው? ሰው መሆኑን ለማስረዳት። ተኛ ይላል አይደለም? በታንኳ ከደቀ መዛሙርቱ ጋር እየሄደ ጌታችን አንቀላፋ ይላል። ለምንድነው ያንቀላፋው? ሰው መሆኑን ለማስረዳት።
አሁን ባይራብ ባይጠማ ባያዝን ባያለቅስ ኖሮ ሰው ሆነ ይባላል እንዴ? አይባልም። ስለዚህ ለምንድን ነው እነዚህ ነገሮች ያደረጋቸው? ሰው መሆኑን ለማስረዳት የመጀመሪያው እነዚህ የሰው ባህሪያት ጌታችን ኢየሱስ ክርስቶስ ባያሳየን ኖሮ ሰው ሆነ አያሰኝ። ስለዚህ የመጀመሪያው ሰው መሆኑን ለማስረዳት ነው። ሁለተኛው ደግሞ ለአብነት ነው። እነዚህ ነጥቦች እንዳትረሱ። ለአብነት ነው። ምን ማለት ነው? ለምሳሌ ለምን ተጠማ? ማን ነው? ለምን ተጠመቀ ክርስቶስ? ለምሳሌ ለምን ተጠመቀ? ተጠመቁ ሊል። ለምን ጾመ? ጾሙ ሊለን ነው። ሰገደ ተብሏል። ለምን ሰገደ? ስገዱ ሲል። ዓርብ ሊሰቀል ሐሙስ ምሽት ደጋግሞ ይጸልይ ነበር፣ ይሰግድ ነበር ይላል። ለምን? እናንተም በመከራ ሰዓት ስትሆኑ ምን አድርጉ ነው? ስገዱ፣ ጾሙ፣ ጸልዩ ነው። መስቀል ላይ ተሰቅሎ አባቶ የሚያደርጉትን አያውቁምና ይቅር በላቸዋል። እናንተም ጠላቶቻችሁን እንዲሁ ውደዱ፣ ምሕረትን ይቅርታን ለምኑላቸው ለማለት ነው። እኛ ባንኖርበት እነ ቅዱስ እስጢፋኖስ ይህን አሳይተዋል። ስለዚህ ሁለተኛ ለአብነት ነው። ሶስተኛው ለምንድን ነው ከተባለ ለአቅርቦተ ሰይጣን ነው። ይህንን ከዚህ በፊት ባለፈው ሳምንት አይተናል። ሰይጣንን ለማቅረብ ሰይጣንን ማቅረብ ለምን እንዳስፈለገ ባለፈው ሳምንት በደንብ ስላየ ነው። አሁን ወደሱ አልመለስም። ለአቅርቦተ ሰይጣን ሰይጣንን ለማቅረብ ስለዚህ ልብ አድርጉ። የመጀመሪያው ፍጹም ሰው መሆኑን ለማስረዳት፣ ሁለተኛው ለአብነት፣ ሶስተኛው ለአቅርቦተ ሰይጣን ሰይጣንን ለማቅረብ፣ አራተኛው ደግሞ ለቤዛነት ማለት ክርስቶስ ለምሳሌ የተሰደደው የእኛን ስደት ነው። የሞተው የእኛን ሞት ነው። የተሰቀለው የእኛን መሰቀል ነው። እንደምታውቁት እኛን ወክሎ ማለት ነው። አምላኬ አምላኬ ለምን ተውከኝ የሚለው እኮ የጌታችን የኢየሱስ ክርስቶስ ጩኸት አይደለም፣ የአዳም ጩኸት ነው። ስለዚህ ክርስቶስ መስቀል ላይ ተሰቅሎ የጮኸው የማንን ጩኸት ነው? የአዳምን ጩኸት ነው። ቤዛነት ማለት ይሄ እና እነዚህ አራት ነጥቦችን የያዙ የሚቀጥለው ሳምንት እንፈጽማለን። ለዛሬ ይብቃል። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን።